ሰላም የምስጋና ቤተሰቦች በያላችሁበት ሰላማችሁ ይብዛ። የትረካ የቀረበ ያለው በምስጋና ቲዩብ ነው። ስለምትከታተሉን እናመሰግናለን። ቻናሉን ሰብስክራይብ፣ ላይክ፣ ሼር በማድረግ አብሮነታችሁን ግለጹልን። አስተያየት ካላችሁ ደግሞ በኮሜንት መስጫው ላይ አስቀምጡልን። እናመሰግናለን። ቀብሪ ዳሃር የምትገኘው ኢትዮጵያንና ሶማሌን በደቡብ ምስራቅ ከሚያዋስነው ጠረፍ 280 ኪሎ ሜትር ወደ መሃል ገብቶ ነው። ጎረቤቶቻችን ሶማሊያን፣ ኦጋዴንንና ጅቡቲን እንዲሁም ከኬንያ የሰሜኑን ክልል ከራሷ አቀላቅላ ታላቋ ሶማሊያ የሚባል አገር መፍጠር ምኞት ሲያናውዛት ዓመታት ተቆጥረዋል። ይህን ምኞቷን እውን ለማድረግ በተደጋጋሚ ስውርና ግልጽ የሆኑ ሙከራዎች ማድረጓ በታሪክ የተረጋገጠ ነው። ሆኖም እንዲህ መሰል ሙከራዎቿ በአብዛኛው እዚያው በተመደቡ የኢትዮጵያ ጠረፍ ጠባቂ ወታደሮች ስለሚቀጭ ቀብሪ ዳሃር ከተማ ድረስ ዘልቆ የገባ ችግር ለረጅም ዘመናት ኖሮ አያውቅም። ቀብሪ ዳሃርን በአጫጭር ጊዜዎች ውስጥ አሁን ሳያት ሁለተኛ ጊዜ ነው። የጥበቡን የሥራ ምድብ ካወቅም በኋላ ለቤት የሚያስፈልጉኝን ነገሮች በዝርዝር ለመረዳትና የአካባቢውን ሁኔታ ለማየት ከሰርጋችን ከ3 ወራት በፊት ቀብሪ ዳሃር ነበርኩ። የጅጅጋን፣ የደጋሃቡርንና የሌሎችን ትናንሽ መንደሮች በግራና በቀኝ እያቋረጠ ጭው ያለ ሜዳ እየሰነጠቀ መኪናው ሲከንፍ የምድር ጫፍ ለመድረስ የቸኮለ ይመስል ነበር። ቀብሪ ዳሃር ብቅ ስትልልኝ ሐሳቤ እንደተደላደለ ትዝ ይለኛል። ከሐረር አንስቶ ቀብሪ ዳሃር ያስገባን ብቸኛው ጎዳና ጣሊያን ኢትዮጵያን ለመውረር እንዲያመቻት የሰራችው አሮጌ መንገድ ነበር። ቀብሪ ዳሃር በጌታም ሆነ በስጋ የተወለድንባቸው ቤተሰቦቻችን 1000 ኪሎ ሜትር ርቀት ተለይተን የመጣንበት ምድር ነች። ከተማ ተወልደን ከተማ ላደግነው ለኔና ለጥበቡ አይነት ወጣቶች ቀብሪ ዳሃር በእርግጥ ጭው ያለች ገጠር ነች። ሆኖም ግን ገና ምድሪቷን በመጀመሪያው ዙር ስረግጥ የኔንና የጥበቡን ትዳር የመሰረተው ልዑል እግዚአብሔር ከእጣዎች ሁሉ የምትበልጣውን እጣ ከፍቅር ጉያ አውጥቶ የመረጠልን ስፍራ ብያት ነበር። በጌታ ፍጹም ፈቃድ ውስጥ ለምንገኘው ለኔና ለጥበቡም አምላካችን እግዚአብሔር እርሱ ራሱ እንደ ደማቅ ከተማ ብርሃን ይሆንልናል ብዬ በሙሉ ልቤ የከተማዋን ኋላ ቀርነት ተቀብያለሁ። እንዲያው ለመሆኑ አምላካችን እግዚአብሔር የፍቅራችንን እፍታ በፊቱ ሆነን በሰከነ መንፈስ እንድናጣጥመው አስቦልን ይሆን? ከዚያ ሁሉ ህብረት አውጥቶ ፈንጠር አድርጎ ወደዚያ መጣን። በእርግጥ እግዚአብሔር እኔና ጥበቡ በአንድ ቤት ጣራ ስር ሆነን የአምላካችንን ታላቅ ሥራ እንድናስፋፋ እዚያ ኢትዮጵያ ደቡባዊ ጫፍ አምጥቶናል ብዬ የራሴን ግምት ወስጃለሁ። ብቻ አምላኬ ከሰጠኝ ከዚህ የተባረከ መንፈሳዊ የትዳር ጓደኛ ጋር ይሁን እንጂ ምድረ በዳም ቢሆን ለምለም ስፍራ፣ ከተማ ቢሆን የገጠር ገጠር ደስታዬ ፍጹም ይሆናል ብዬ እጣዬን ያላንዳች ቅሬታ ተቀብያለሁ። አዎን፣ ከጥበቡ ጋር በትዳር ዘመናችን ሁሉ ልብ ለልብ እጅ ለእጅ ተያይዘን የአምላካችንን ሥራ እንሰራለን። ቀብሪ ዳሃር በወንጌሉ ብርሃን ትጥለቀለቃለች። ይሄ በአይነ ህሊናዬ የሳልኩት የለጋው ትዳራችን ውጥን ነበር። ቀብሪ ዳሃር ከተማ የተቆረቆረችው ከፍ ባለ ኮረብታማ ስፍራ በመሆኑ በአራቱም ማዕዘን ለአይን እስከሚታክት የሚታየውን ሜዳ ለመቆጣጠር ያመቻል። ከከተማው በርቀት ከሚታየው ጫካ ድኩላዎች፣ የሜዳ አህዮችና የመሳሰሉ የዱር አራዊት መጠለያ ነው። በመሃል አገር ፈረስ፣ አህያና በቅሎ በስተው የሚታዩትን ያህል በረሃማውን የአየር ንብረት መቋቋም የሚችሉ የግመል መንጋም በብዛት ይታያል። ያ አንድና ብቸኛ ጎዳና ከተማዋን መሃል ለመሃል ይሰነጥቅና ወደ ከተማው ልዩ ልዩ ክፍሎች የሚያመራ አቧራማ የሰፈር መንገዶች ይሰበጣጠራል። ከነዚህ የሚሰበጣጠሩ መንገዶች መሃል ጥቂቶቹ ከሞቃዲሾና ከሀርጌሳ በኮንትሮባንድ የሚገቡ ዕቃዎችን
ባለደማቅ ቀለም ጨርቃ ጨርቅና እቃዎች ወደ ተሞሉ ሱቆች ያደርሳሉ። ለመንግስት ስራ ጉዳይና ለንግድ በከተማው ከሚኖሩ የተለያዩ የኢትዮጵያ ክፍለ ሀገራት ከመጡት ሌላ የኦጋዴን ሶማሌዎች ናቸው። በአብዛኛው የከተማው ነዋሪ ብሔረሰቦች የኦጋዴን ሶማሌዎች ናቸው። በባህላቸው አርብቶ አደር ስለሆኑም የሶማሌዎቹ ባህላዊ ጎጆዎች፣ ትኩሎች ከከተማው ጠርዝ ይታያሉ። ታዲያ የአገሬው ሰዎች ተንቀሳቃሽ አርብቶ አደር በመሆናቸው ቋሚ የሆነ የአኗኗር ስልት ባይኖራቸውም ጣሊያን በገባ ጊዜ የሰራቸው አንዳንድ የድንጋይ ቤቶች በከተማዋ ውስጥ አልፎ አልፎ ይታያሉ። ከነዚህ በአብዛኞቹ የመንግስት መስሪያ ቤቶች ናቸው። ህዝቡ ከሚኖርባቸው አንዳንድ የንግድና የግል መኖሪያ ቤቶች የተሰሩት በጭቃ ግድግዳና በቆርቆሮ ጣሪያ ነው። ኮረብታማው አካባቢ ካሉት የመንግስት ተቋሞች መሃል የጦር ካምፑና ደጃዝማች ገብረ ማርያም ሆስፒታል በመባል ይታወቅ የነበረው ይገኛሉ። ሆስፒታሉ በኦጋዴን ክልል መካከል የሚገኝ አጠቃላይ ሆስፒታል ነው። ጣሊያን በጥሩ ሁኔታ ከሰራቸውም የድንጋይ ቤቶች መሃል አንዳንዶቹ የሚገኙት እዚህ ሆስፒታል ግቢ ውስጥ ነው። ያን ሁሉ ርቀት አቋርጦ ለሄደ ሰው ያን የመሰለ መልክ ያላቸውን ቤቶች እዚህ ቅጥር ግቢ ውስጥ ሲያይ ልዩ ስሜት ይፈጥርበታል። ከተማን የለመደም ሰው ትንሽ ከተማ የገባ ይመስለውና አይኑ የሚያርፈበት ያገኛል። ከሆስፒታሉ ቅጥር ግቢ ገብቶ በስተግራው በኩል አይኖቹን የሚያማትር ሰው ቢኖር ጥቂት ራቅ ብለው የተሰሩ ሌሎች ቤቶችንና ፈንጠር ብሎ የሚገኝ አንድ ብቸኛ ቪላ ቤትን ያያል። እኔና ጥበቡ የትዳርን ሀሁ የቆጠርንበት በአንድ ቤት ጣራ ስር ሆነን የሰማይ አባታችንን ተልእኮ ልንፈጽም ኑሮን የጀመርንበት ቤታችን ይህ ብቸኛ ቪላ ነው። 2 መኝታ ክፍሎች፣ ባኞ ቤት፣ ሳሎንና ምግብ ቤት፣ ጥሩ መናፈሻ ያለው ሰፊ በረንዳ፣ ወጥ ቤት ከሪፍሪጄተር ከኤሌክትሪክ ምድጃና መጋገሪያ ጋር፣ ለልብስ ማጠቢያ ከተዘጋጁ ስፍራና ለጓሮ አትክልት ከሚሆን ቦታ ጋር ያለው ቆንጆ ቤት ነው። ያስፈልጉናል ብለን ካልናቸው እቃዎች በስተቀር የሰርግ ስጦታዎቻችን በአብዛኛው በየካርቶኑ እንደታሸጉ የተውናቸው አዲስ አበባ ነው። የቤቱ ካህን ይህ መኖሪያ ቤታችን የእግዚአብሔር መንፈስ የሚመላለስበት ቤት እንዲሆን ደስ የሚያሰኘውንም ሁሉ ለማድረግ የሚከለክለው አንዳች እንዳይኖር ለጌታ በጸሎት አሳልፈን ሰጥተነዋል። ቀደም ሲል የጠቀስኳቸውም ኢያሱና ሰይፉ ከአዲስ አበባ አብረውን በመምጣታቸው የኔና የጥበቡ ትዳር የተጀመረው በ4 የቤተሰብ ቁጥር ነው። ሰይፉ በእድሜው ከኢያሱ ታናሽና ልጅነትም የሚያጠቃው ሲሆን ኢያሱ ግን የጌታ ፍቅር የገባውና ገና በለጋ እድሜውም ስለ ጌታ ዋጋ የከፈለ ወጣት ነው። ኢያሱና ሰይፉ የሚማሩት ጧት ስለሆነ ከሰዓት በኋላ በአብዛኛው ቤት ናቸው። በጥቂት ጊዜ ውስጥ ከአዲስ አበባ ይዘን የመጣነውን ጓዝ ቦታ ሲዘን የቀብሪ ዳሃር ቤታችን ያማረ መልክ ያዘ። እኔም የቤት ውስጥ ኃላፊነቱንና በአምላኬ ፊት ሰፋ ላለ ጊዜ በጸሎት መቆየቱን እየወደድኩት መጣው። ጠንካራ የቤተሰብ ያምልኮ ጊዜ በቤታችን እንዲኖረን እግዚአብሔር የተጠቀመበት የቤታችን ራስ አድርጎ የሰጠንን ጥበቡን ነው። በአዲሱ ቤታችን ሊኖረን ስለሚገባ የቤተሰብ ያምልኮ ጊዜ ተነጋግረን የወሰንነው ጓዛችንን ይዘን ቀብሪ ዳሃር በገባን በመጀመሪያው ቀን ነው። ጠዋት በማለዳ የ2 ሰዓት የቤተሰብ ያምልኮና የጸሎት ጊዜ እንዲኖረን ፕሮግራም አወጣን። አገሩ በረሃ ስለሆነና ከቀኑ 6 ሰዓት እስከ 9 ሰዓት ሰፊ የእረፍት ጊዜ ስለሚኖረን ቃሉን ለየግላችን የምናጠናበት ጊዜ መደብን። እኛ በየግላችንና እንደ ቤተሰብ ደግሞ በህብረት በጌታ ፊት ተያይዘን የምናድግበት መስመር ውስጥ ለመግባት ጊዜ አልፈጀብንም። ምንም እንኳ ጊዜን በጸሎት ለማሳለፍ ወስኜ ስራዬን የለቀኩትና ባለሙሉ ጊዜዋ እኔ በሆንም የቤታችንን መንፈሳዊ አመራር የያዘው የቤቱ ራስ ጥበቡ መሆኑ የጥበቡ ልብ የተሞላው በምን እንደሆነ በግልጽ ያሳያል።
ሚዛንን የጠበቅኩ መንፈሳዊ ሚስት ለባሌም እውነተኛ ረዳት እንደሆን የጥበቡ መንፈሰ ጠንካራነት አግዞኛል። ቤት የማቆንጀትና የማሰማመር፣ የባልትናው፣ የሹራብና የእጅ ስራው፣ የልብስ ስፌቱ ሙያዎቼ ካልወጣንና ካልታየን እያሉ ውስጤን ጥቂት አጨናንቀውታል። በኑሮዬ ቅድሚያ ልሰጠው የሚገባ ለከበረ መንፈሳዊ ስራ መሆኑን እንድለማመደው ራሴን ማድረግ ነበረብኝ። ምክንያቱም የጥበቡ እርካታና ደስታ በሁሉም አቅጣጫ የነበረኝን የሴት ቁንጮነት አስረግጦ ማየትም ሆነ ማወቅ አልነበረም። ስለዚያኛው ማንነቴ ማለትም ስለ ባለሙያነቴ የጭላንጭል ያህል እውቀት ቢኖረውም የጥበቡ ፍላጎት ታላቅ ባለሙያ ሴት ማግባቱን ማወቅ ሳይሆን ታላቅ መንፈሳዊ ሴት ያገባ መሆኑን ማረጋገጥ ነበር። ጥበቡ ለአንዳንድ ጉዳይ ድንገት ወደ ቤት ጎራ ሲል ጸሎት ላይ ሆኜ ወይንም መጽሐፍ ቅዱሴን ሳጠና ካገኘኝ ጌታ ይባርክሽ፣ በርቺ፣ አንቺ እኮ የተባረክሽ ነሽ፣ ጌታ ሰፊ ጊዜ በፊቱ ሰጥቶሻል ብሎ ሐሴት በተሞላ ልብ ወደ ስራው ሲመለስ ብዙ ጊዜ ታዝቤዋለሁ። ጥበቡ በስጋዊ ነገር ቤቱ ከሚትረፈረፍ መንፈሳዊ በረከት በስቶለት ጾሙን ቢውልና ቢያድር ቅር የሚለው ሰው አልነበረም። በአብዛኛው የቀብሪ ዳሃር ቆይታችን አንድና ብቸኛ የሆስፒታሉ ሐኪም ጥበቡ ብቻ ከመሆኑ የተነሳ በስራው ብዛት ምክንያት ለሚሰማው የስጋ ድካም እንኳን ፊት መስጠት አይፈልግም። ነፍሱ ያለ ልክ የምትጠማውን መንፈሳዊ ጥማት ለማርካት አምላኩን በሌሊትና በቀን የሚፈልግ እንደሆነ አስተውያለሁ። እግዚአብሔር በሰጠው መንፈሳዊ ስልጣንና ብርታት የማከብረውና በህይወቴም ትልቅ ስፍራ የምሰጠው የትዳር ጓደኛ ስለሰጠኝ አምላኬን አመሰገንኩ። ለእግዚአብሔርና ለቃሉ ያለው ታላቅ ፍቅርና አክብሮት የጥበቡን የውስጥም ሆነ የውጭ ህይወቱን ማንነት ቁልጭ አድርጎ ያሳያል። ከጥበቡ ጋር ጥቂት ጊዜ ያሳለፈ ሰው አምላኩን ደስ ለማሰኘትና አስከብሮ ለማለፍ ዓላማዊ የሆነ የእግዚአብሔር ሰው መሆኑን ለማወቅ ጊዜ አይፈጅበትም። እውነተኛ የህዝብ ሐኪም። ወጣቱ ሐኪም የቤተሰቡ መንፈሳዊ ህይወት መጋቢና መሪ ብቻ አልነበረም። በስራውም ዓለም ሌት ተቀን በቅንነት ሰዎችን ለመርዳት የማይደክመው በፍቅርና በትዕግስት የሆስፒታል ሰራተኞቹን የሚያስተዳድርና የሚመራም ሰው ነበር። ለሆስፒታሉ ያለው ሐኪም እርሱ ብቻ ስለሆነ ከስራ ሰዓት ውጪ ቀን ቢሆን ሌሊት ድንገተኛ በሽታ ቢመጣ ወይንም ከተኙት ህሙማን ስቃይ ቢበዛባቸው የጤና ረዳቶቹ መጥተው ሲጠሩት ያለ መሰልቸት ፈጥኖ ለህሙማኑ ይደርሳል። ብዙም ሳይቆይ ጥበቡ የህመምተኞቹን ስቃይ ለማስታገስ ችግራቸውን ለማቃለል እስከ መጨረሻ የሚተጋ እውነተኛ የህዝብ ሐኪም መሆኑ ይታወቅ ጀመር። ጥበቡ ኃይለ ሥላሴ የዩኒቨርሲቲው ምሩቅ ሁሉ ትላልቅ ከተማ ውስጥ ብቻ መስራት የሚፈልግ ከሆነ ገጠሯ ኢትዮጵያ እንዴት ልትለማ ትችላለች? ለገጠሩስ ህዝብ ከቶ ማን ሊደርስለት ይችላል? የሚለውን እምነቱን በተግባር ያዋለ ሰው ነው። ስለዚህም ጥበቡ በቀብሪ ዳሃር ህዝብ መካከል ራሱን ያገኘው እግር ጥሎት አልነበረም። በፍጹም ልቡ የሚያምንበት ጉዳይና የእግዚአብሔርን ፍጹም ፍቃድ በመሆኑ እንደሆነ ያውቃል። ስለሆነም ጥበቡ ከቀብሪ ዳሃሩ ሆስፒታል የሚጠበቅበትን ኃላፊነት በክብር ለመወጣት ሁለንተናውን ሰጥቶ በመስራት ላይ ነው። ሆስፒታሉ 50 ህሙማን ለማስተኛት የሚችሉ አልጋዎች ያሉት ከኦፕራሲዮን ክፍሎችና ከፋርማሲው ጋር ተሟልቶ የተቋቋመ ነው። በተጨማሪም ሆስፒታሉ ለቀብሪ ዳሃር ነዋሪዎች ብቻ ሳይሆን የአውራጃውም አጠቃላይ ሆስፒታል በመሆኑ በሽተኞች ከሩቅ ስፍራ ሁሉ መጥተው የሚታከሙበት ነው። አንዳንዴም ራቅ ወዳለ ስፍራም በቤታቸው በጭንቅ የተያዙ ህሙማንን ለመርዳት ጥበቡ ይጠራል። እባክህ በነፍስ ድረስልን የሚሉ የአገሬው ሰዎች መጥተው ሲለምኑት ጥበቡ ወደ የግል ቤታቸው ሄዶ እርዳታም የሚሰጥበት ጊዜ ነበር። ታዲያ ከነዚህ ባንዱ ቀን 2 የአገሬው ሰዎች
የኢትዮጵያ ሶማሌዎች እቤት ድረስ መጥተው ያንዱ ሚስት መውለድ እንዳቃታትና ብዙ ደም እንደፈሰሳት ፈጥኖ አብሯቸው በመሄድ ካልረዳት መሞቷ እንደሆነ ይነግሩታል። የሆስፒታሉን አምቡላንስ ይዞ ሰዎቹን ጨምሮ ለእርዳታ ፈጥኖ ሲነሳ ልቤ ነጻነት አጣ። ስለዚህም እባክህ ብቻህን አትሂድ፣ ኢያሱና ሰይፉም አብረው ይሂዱ ብዬ ለመንኩት። የስጋቴ ምክንያት በጊዜው ግልጽ ባይሆንለትም እነ ኢያሱን ይዟቸው ሄደ። ከብዙ ሰዓት በኋላ ቆይተው ወደ ቤት ተመልሰው የነገሩኝ ገረመኝ። ምጥ የጠናባት ደም የፈሰሳት የተባለችው ሴት ጋር ቢሄዱ አልደርሳሉ። ሰዎቹ አመቺ ስፍራ ሲደርሱ ጥበቡን ከነመኪናው አፍኖ ለመውሰድ ሐሳብ የነበራቸው እንደሆኑ ሲጠረጥር አቅጣጫውን ቀይሮ ወደ ቤት በደህና መድረስ ችለዋል። በዚያን ቀን ግን ጥበቡን ያልኩትን እስከ ዛሬ አይረሳውም። አሁን የቤተሰብ ኃላፊም ጭምር መሆንህን አትርሳ። ብቻህን በነበርክ ጊዜ እንደምትኖረው አይነት ኑሮ አይደለም የምትኖረው። ያንተ በአደጋ ላይ መውደቅ የቤተሰብህ በሙሉ አደጋ ላይ መውደቅ ማለት ነውና እባክህ ስለኛም ስለምንወድ ሰዎች ኑር ነበር ያልኩት። በቀብሪ ዳህር ሆስፒታል ታሪክ እንደ ጥበቡ ህዝቡን ለማገልገል ቆርጠው በስፍራው ለረጅም ጊዜ የቆዩ ቀደምት ሐኪሞች አልነበሩም። ስለዚህ የሆስፒታሉ ችግሮች እንደያመጣጣቸው ሳይቃለሉ የኖሩ በመሆናቸው ከህንጻው እድሳት አንስቶ የጥበቡን መላ የሚጠባበቁ 1001 ጉዳዮች ተደንቅረዋል። እግዚአብሔር ግን የጥበብንና የማስተዋልን መንፈስ ያደለው ሰው ስለሆነ እሱ ከመጣ ወዲህ የሆስፒታሉ ችግሮች ተራ በተራ መቀረፍ ጀምረዋል። ጥበቡ በሕክምና መስክ ብቻ ሳይሆን ሆስፒታሉ እንደሚጠብቅበት አገልግሎት መስጠት የሚችልበት ደረጃ ላይ እስኪደርስ ባለው ኃይሉና ችሎታው ሁሉ ነገሮችን እንዲያያዙ አደረገ። ሆስፒታሉን ማደስ በሚለው እቅድ ውስጥ ካካተታቸው አብይ ጉዳዮች አንዱ ሆስፒታሉ ውስጥ የተዘረጉትን የውሃ ቧንቧዎች በትክክል እንዲሰሩ ማድረግ ነበር። መድኃኒትና የመሳሰሉትን የሚያመላልሰው የሆስፒታሉ የጭነት መኪናም ተበላሽቶ ከአገልግሎት ውጪ ሆኖ ስለቆመ ተጠግኖ ስራውን እንዲጀምር ማድረግ ሌላው እቅዱ ነበር። ሆስፒታሉ የደም ባንክ እንዲኖረውና ደም ለጋሾች ደማቸውን እንዲለግሱ በማድረግ የኦፕራሲዮን ክፍሉን አገልግሎት አጠናክሯል። ጥበቡ ራሱ ለሌሎች አራያ ለመሆን የራሱን ደም በየወሩ ይለግስ ነበር። ከጤና ጥበቃም ጋር ተጻጽፎ ለሆስፒታሉ አዲስ አምቡላንስን የማስመጣት እቅዱ ተሳክቶለታል። እነዚህን የመሳሰሉ ነገሮች ሁሉ የጥበቡን ታላቅ ትጋትና መስዋዕትነት የሚጠባበቁ ነበሩ። ጥበቡ ሰዎችን የማስተባበርና ነገሮችን ስርዓት የማስያዝ ተሰጥኦም ያለው ሰው ነው። ስለዚህ ለስራው የሚያስፈልጉትን ሰዎችና የገንዘብ ኃይል በማሰባሰብ ሆስፒታሉን እንዲህ መልክ ባለው ሁኔታ ለማድረስ ያደረገውን ጥረት ሁሉ እግዚአብሔር ስላሳካለት ደስ ብሎታል። ከነዚህ አስተዳደር ነክ ከሆኑ ጉዳዮች ሌላ ግን ጥበቡ ዋናውና ህዝቡን የሚረዳበት አገልግሎቱ የሕክምና ሙያው ነው። ቀብሪ ዳህር አብረን በነበርንበት ጊዜ ሁሉ አስቸጋሪ አይነት ኦፕራሲዮኖችን ማድረግ፣ በተለያዩ ህመም የሚሰቃዩትን ሰዎች መርዳት፣ በአስጨናቂ የምጥ ስቃይ ተይዘው የሚመጡትን ሴቶች ማዋለድ የጥበቡ የዕለትና አብይ ተግባራቱ ናቸው። እነዚህ ሁሉ የጥበቡን የማያቋርጥ መገኘት ቢጠይቁም ተፈጽመው በሚያያቸው ቁም ነገሮች ሁሉ ደስታው ትልቅ ሆኖለታል። ለዚህ ህዝብ ማድረግና መሆን ለቻለው ሁሉ አምላኩን ያመሰግናል። ትክክለኛ የእግዚአብሔር ፈቃድና ሐሳብ ውስጥ እንዳለ በህይወቱም ላይ ባለው መለኮታዊ ጥሪ ምክንያት በዚያ እርሱና ቤተሰቡ እንዳለን ያምናል። የድንጋይ ሩምታ። በጥቂት ጊዜ ውስጥ ጥበቡ ለህዝቡ ያለው ፍቅር የገባው ሁሉ አክብሮቱንና ፍቅሩን ሲገልጽለት ወደ ኋላ የማይል ሆነ። ከጥበቡ ጋራ ለአንዳንድ ምክንያት ወደ ከተማ ወጣ ያልን እንደሆነ በየመንገዱ ሰላምታ እየሰጡ ፍቅራቸውን የሚገልጹለት የአገሬው ሶማሌዎች እንኳ የቁጥራቸው ብዛት ያስገርመኝ ነበር።
የጥበቡ መለኮታዊ ጥሪ የኔም ጥሪ እንደሆነ ገብቶኛል። ያ ሕዝብ ከዚያ የጥበቡ ሁለንተናዊ መሰጠት በስተጀርባ ያለውን ጌታ እንዲያይ ጸሎቴ ሆነ። የክርስቶስን ወንጌልና የመስቀሉን ፍቅር ወደ መረዳት ሕዝቡ እንዲመጣ ውስጤ መቃተት ጀመረ። ስለዚህም ቤታችንንና ልባችንን ለከተማው ሰዎች ክፍት አድርገን የትዳራችንን አምላክና ጌታ እንዲያውቁልን የቤተሰብ ጸሎታችንን ቀጠልን። ሆኖም ግን በጊዜው በመስፋፋት ላይ የነበረው የኮሚኒዝም ፍልስፍና ተከታዮች የጥበቡንና የቤተሰቡን መንፈሳዊ ሕይወትና ኑሮ አልወደዱትም። የእርሱን ተወዳጅ ሐኪም መሆን በሚጻረር ኃይለኛ ጥላቻም ተመርኩዘው ሊቃወሙን መንቀሳቀስ ጀመሩ። ያ ዘመን የደርግ መንግስት እድገት በህብረት በሚል ተማሪዎችን ወደ የገጠሩ ሁሉ ያዘመተበት ዘመን ነበር። ለዚሁ ዘመቻ ቀብሪ ዳሃር የተመደቡ ወጣቶች በቤታችን እናደርግ ወደ ነበረው የቤተሰብ አምልኮና የጸሎት ጊዜ መማረክ ጀመሩ። በአይዲዮሎጂው ተጽዕኖ ምክንያት ከነበራቸው እምነት ደከም ብለው እንጂ አንዳንዶቹ ፊትም ጌታን ያውቁ የነበሩ ናቸው። የቤተሰባችንን ያለመናወጥ መቆም ሲያዩ ከኛ ጋር ህብረት ለማድረግ መምጣት ጀመሩ። ከጥቂት ጊዜ በኋላ ቤታችን የወጣቶች መሰባሰቢያ ሆነ። ጌታ ያንዳንዶቹን ህይወት በቃሉና በመንፈሱ መለወጥ ስለጀመረ መንፈሳዊው እንቅስቃሴ ከሰዎች ግምት በላይ ሆነ። ስለዚህም የሰውን ልጆች መዳን የማይወድ የጽድቅ ጠላት የሆነው ዲያብሎስ ተቃዋሚዎችን አሰባሰበ። አምላክ የለም ባዮች የኮሚኒዝም አይዲዮሎጂ ተከታይ ወጣቶች ከጥቂት የሆስፒታሉ ሰራተኞች ጋር በማበር በታላቅ ቁጣ ተነሳሱ። በጥበቡና በእኛ በቤተሰቦቹ ላይ ጉዳት ለማድረስ የተቻላቸውን ሁሉ አደረጉ። ማታ ማታ ጨለማን ለብሰው ሞት ለዶክተር ጥበቡና ለቤተሰቡ፣ ጴንጤ ይውደም፣ የኢምፔሪያሊዝም ቡችሎች ይውደሙ እያሉ በመጮህ ቤታችን ላይ የድንጋይ ሩምታ መወርወር የየምሽት ተግባራቸው ሆነ። በጣራችንና በቤታችን ላይ በየማታው በሚወረወሩት ድንጋዮች አንድ ምሽት ከፊት ለፊት ያለውንና ወደ ቤታችን ውስጥ የሚያስገባውን ትልቅ የመስታወት በር በድንጋይ እንክትክቱን አውጥተውታል። ሆኖም ግን በዚያ አድራጎታቸው በማናችንም ላይ የሰውነት ጉዳት ሊያደርሱ እግዚአብሔር አልፈቀደላቸውም። እንዲህ መሰል ሌሊቶች አንዳንዴ የሚነጉ ባይመስሉም ሁሉም በሚችል አምላካችን ጥላ ስር ተተግነን ያልፉ ነበር። መንግስትም ሆነ ሕዝብን የበደልንበት አንዳች ነገር እንደሌለ እናውቃለን። ታዲያ ጠዋት ሲነጋ እነዚያ ጨለማን ተገና አድርገው ሲንጫጩ ሰፈርም ሲረብሹ ከሚያመሹት ወጣቶች መሃል አንዱ እንኳ መጥቶ ጥበቡን ፊት ለፊት ደፍሮ የሚያናግረው አልነበረም። በቤቱ የሚያካሂደውን የጸሎት ፕሮግራሞችና ጥበቡን በግሉ የሚኖረውን መንፈሳዊ ኑሮ ያልወደዱለት እነዚህ መሰል ሰዎች አመቺ ጊዜ እየተጠባበቁ እንዳሉ ከገባን ሰንብተናል። ሆኖም ግን እነዚህ ሰዎች የጥበቡን ትጉ ሰራተኛነት ሊያስተባብሉ ታቅቷቸዋል። በህዝብም ተወዳጅነቱም እንዲያ በቀላሉ ሊደባበቅ የማይቻል ሀቅ ሆኖባቸው ተቸግረዋል። በመሆኑም የወጠኑት ስውር ደባ ተግባራዊ እንዳይሆን ክፉ ደንቃራ ሆኖባቸዋል። አሁን ግን የተማሪዎቹ ተቃውሞ እየደራ ሲመጣላቸው የጥበቡ መንፈሳዊነት ፈጽሞ ያልተስማማቸው አንዳንድ የሆስፒታሉ ሰራተኞችም እድሉን ለመጠቀም የተመቻቸላቸው መሰላቸው። ስለዚህ የወጣቶቹን ተቃውሞ በመደገፍ በስውር ሲጠነስሱ የሰነበቱትን ሴራ የሚያንጸባርቅበት የክስ ደብዳቤ ጽፈው ወደ አዲስ አበባው የጤና ጥበቃ ሚኒስቴር ላኩ። ዶክተር ጥበቡ በሽተኞቹን ሁሉ ልጸልይላችሁ እያለ በሕክምና አይረዳቸውም፣ መድኃኒት አይሰጣቸውም። በሽተኞችን እንዲያይ ስንጠራው አሁን መምጣት አልችልም፣ ጸሎት ላይ ነኝ ይለናል የሚል ከእውነት የራቀ የክስ ደብዳቤ ነበር ከአዲስ አበባ ዋናው መስሪያ ቤት የደረሰው። ስለዚህ ይህንን ጉዳይ በሚመለከት አንድ አጣሪ ኮሚቴ ተቋቁሞ ወደ ቀብሪ ዳሃር ተላከ። ኮሚቴውም በተሰጠው የማጣራት ኃላፊነት ከአዲስ አበባ ቀብሪ ዳሃር ሲደርስ ክሱ ሁሉ መሰረተ ቢስ ሆኖ አገኘው።
ስለዚህም ጥበቡ ኃይለ ሥላሴን ስለ ትጋቱና በሕዝብ ስለ ተወዳጅነቱ አመስግኖ ተመልሷል። ጥበቡ ግን ኮሚቴው የማጣራት ተልእኮውን ሲጀምርም ሆነ ሲጨርስ ከሆስፒታሉ ሰራተኞች መሃል ሴረኞቹ እነማን እንደነበሩ ቢያውቅም በእነርሱ ላይ ምንም አይነት የመከፋት ልብ አልነበረውም። እንደ ልማዱ በፍቅር አብሯቸው ህሙማንን ሲጎበኝ መሬት ተሰንጥቃ ብትውጣቸው እስከሚመርጡ የደረሱም ነበሩ። የቀብሪ ዳሃሩ የመጀመሪያው የአገልግሎት ዘመናችን ይህንን በመሳሰሉ ትዝታዎች የተሞላ ብቻ አልነበረም። አምላካችን ስለሰጠን መንፈሳዊ ፍሬዎች በመንፈስ ዳግም ልደትን በማግኘት ወደ እግዚአብሔር መንግሥት ስለተጨመሩልን እህቶችና ወንድሞች ጌታን ያመሰግንበት ፍሬያማ ዓመትም ነበር። እምነት የሚል መጠሪያ ስም ያወጣንላት የመጀመሪያዋን የበኩር ልጃችንን ከአምላካችን የበረከት እጆች የተቀበልነው የኔና የጥበቡ ትዳር በተመሰረተ በ10 ወር ከ14 ቀን እድሜው ነበር። ይህችን የበኩር ልጃችንን ለመውለድ ከቀብሪ ዳሃር ይልቅ በቤተሰብ መሃል መሆን እንደሚሻል አስበን አዲስ አበባ መጥተናል። ፕሮፌሰር ሐምሊን የተሰኘች ጥበቡ በጣም የሚያከብራት ክርስቲያን ፕሮፌሰር እንድታዋልደኝ ለቀሩኝም ጥቂት ቀናት ክትትል ወደርሷ ወሰደኝ። ጥበቡ በመውለጃ ቀኔ ቢሆንለት ከምታዋልደኝ ሐኪም ጋር አማዋለጃው ክፍል ተገኝቶ የመጀመሪያ ልጁን አቅፎ ሊስም በናፍቆት ይጠባበቃል። ሆኖም ግን የቀብሪ ዳሃሩ ሆስፒታል ኃላፊነት እንዲህ የሚያዝናና አልነበረምና እኔን አድርሶኝ እርሱ መመለስ ነበረበት። የእርግዝና ወራት በፍጹም ጤንነት የተሞላ ነበር። ፕሮፌሰሯ የምትወደው ተማሪዋ የነበረው የጥበቡ አደራም ስለተሰማት በማንኛውም ሰዓት ደውይልኝ ብላ የቤቷንና የቢሮዋን የስልክ ቁጥሮች ሰጥታኛለች። ጥበቡ ወደ ቀብሪ ዳሃር በተመለሰ በሁለተኛው ሌሊት ወደ 10 ሰዓት ከሌሊቱ ሲጠበቅ የነበረው ምጥ መጣ። ከጠዋቱ 12 ሰዓት ቤተሰቦቼ ወደ ጥቁር አንበሳ ሆስፒታል ወሰዱኝ። አስፈላጊውን ምርመራ አድርጋ ከማዋለጃው ክፍል አልጋ እንዲይዝ ያደረገችኝ ነርስ አሁን የመጀመሪያ ልጅሽን ስለሆነ የምትወልጁ ገና ወደ ምሽቱ 12 ሰዓት ገደማ ምጡ ቢያፋፍምሽ ነው አለችኝ። እኔም መለስ አረኩና እሺ መልካም፣ ግን ፕሮፌሰር ሐምሊንን ስልክ ደውላችሁ ብትጠሩልኝና ብታየኝ የቤቷ የስልክ ቁጥር ይኸው አልኳት። ነርስ ብስጭት በተሞላ አነጋገር እሷ በራሷ ጊዜ ዋርዶን ለመጎብኘት ስትመጣ ታይሻለች እንጂ ስላንቺ ስልክ ልደውልላት አልችልም አለችኝ። በዚያን ሰዓት ቤተሰቦቼን ገና ወደ ማታ ነው ምጡ የሚያፋፍማት፣ ደግሞ እዚህ ማዋለጃ ዋርድ ውስጥ ማንም ሰው መግባት ስለማይችል በአካባቢው ብትቆሙ ድካም ነው እንጂ ማንም አያስገባችሁም ብላ አሰናበተቻቸው። በወላጆቼ እንክብካቤ ስር አብረን ያደግን ያጎቴ ልጅ ሲስተር አየለች ታየ ወርቅ የጋንዲ ሆስፒታል ነርስ ነች። እሺ ይሁን፣ እኔ ግን እንዳንቹ ነርስ ስለሆንኩ ለረዳትም ስለምችል እባክሽ ለኔ ብትፈቅጅልኝ ብትላት፣ አሁንም ነርሷ ተበሳጭታ እንኳን አንቺን ከሌላ ሆስፒታል የመጣሽውን ቀርቶ እዚሁ ጥቁር አንበሳ ሆስፒታል ከሌላ ዋርድ የመጡ ነርሶችም እዚህ ማዋለጃ ክፍል አይገቡም፣ ስለዚህ ዞር ብትሉ ይሻላል በሚል ቁጣ አባራቸዋለች። ለዚህ መልእክቴን ለፕሮፌሰር ሐምሊን የሚነግርልኝ እንደሌለ ስላወቅኩ እርሷኑ መልሼ እሺ እንግዲያው ፍቀጅልኝና ወጥቼ ከህዝብ ቴሌፎን ደውዬላት ልመለስ ብዬ ብጠይቃት፣ ይቅርታ እዚህ ክፍል ከገባሽ በኋላ የምትወጪው ስትወልጂ ብቻ ነውና አርፈሽ ተኚ ሴትዮ ብላኝ አንድ አልጋ ብቻ ከሚገኝበት ክፍል ውስጥ አስተኝታኝ በሩን ዘግታብኝ ወጣች። አደራ ባዩ ጥበቡም ሆነ አደራ ተቀባዩዋ ፕሮፌሰር ሐምሊን እኔም የበኩር ምጥ የያዘኝ ባለ ጉዳይ ማናችንም ከገመትነው ውጪ ብቻዬን ነኝ። ከሚወዱኝና አጠገቤም ሆነው ሊንከባከቡኝ ከፈለጉት ቤተሰቦቼ ሁሉ ተለይቼ አንድ ክፍል ውስጥ በተዘጋብኝ በዚያ ማለዳ ልቤ ሊረባበሽ ዳዳው። አይ የኔ ውድ ጥበቡ ይህን ሁሉ ታሪክ አላየ አልኩ በውስጤ። እርሱ እንኳ እኔን አይደለም ማንኛውንም ምጥ የያዛትን ሴት አዋልዷልና እስከ መጨረሻው ረድቶ
ሳያጠናቅቅ ለነርሶች እንኳን አምኖ ትቶላቸው እንደማይሄድ አውቃለሁ። ለዚሁ ሲል ነበር ልቡ ወደሚያርፍባት ፕሮፌሰር ሐምሌን የወሰደኝ። የጋንዲ ሆስፒታሏ እህቴ ሲስተር አየለች ለምን እኔ ጋር አትወልድም ብላ እየጠየቀችው፣ ምን ነው እህቴ በምትሰራበት ለኛም ልክ እንደ ቤታችን በነበረው ጋንዲ ሆስፒታል በሆንኩ ኖሮ ይሄኔ እህቴና ጓደኞቿ በግራና በቀኝ ሆነው በተንከባከቡኝ ነበር እያልኩ ለራሴና ለገባሁበት አስቸጋሪ ሁኔታ አዝኜ ሆድ መባባት ይዞኝ ማለቃቀስ ሲጀምር ድንገት ከእንቅልፍ የመባነን ያህል ነቃው። ለካስ እነዚህ ሁሉ የሚወዱኝና አጠገቤ ኖሮ ቢረዱኝ እያልኩ ከምፈልጋቸው ሰዎች ሁሉ በላይ ሊረዳኝ ችሎታ ያለው አምላክ አለኝ። ጥበቡም ሆነ ሌሎች ቤተሰቦቼ ከሚወዱኝ ሁሉ በላይ የሚወደኝ የነፍሴ ወዳጅ ጌታ አምላኬ በውስጤና በዙሪያ ያለልኝ። ድንገትም በዓይነ ሕሊናዬ የእግዚአብሔር መላእክት እኔን ሊረዱኝ የተራውሳው ያህል ብቻዬን ከምገኝበት በዚያ መኝታ ክፍል ውስጥ ሽር ጉድ ሲሉ ታዩኝ። ብቸኝነቴንና የሆድ መባባት በሚገርም አይነት መጽናናት ተተካ። ይህ በእንዲህ እንዳለ የምጡ ፍጥነትና መጠን እየጨመረ በላብ እየተጥለቀለኩ መጣው። አሁን ከጠዋት ወደ 3 ሰዓት ገደማ ሆኗል። ነርሷ ባደረገችው ምርመራና በእርግጠኝነት በተናገረችው መሰረት ከሆነ እኔ ገና የምወልደው ከምሽቱ 12 ሰዓት በኋላ ነው። ወይኔ አምላኬ፣ ምጥ ማለት ለካ ይሄ ነው። እንዴት አድርጌ ነው እስከ ምሽት ድረስ እንዲህ እያመመኝ የምቀጥለው? የሚያጣድፈኝን የምጤን ሁኔታና የመውለጃሽ ሰዓት ገና ወደ ማታ ነው ተብሎ ተደጋግሞ የተነገረኝን ሁለት ተቃራኒ ነገሮች ማስታረቅ አቅቶኝ አምላኬና ጌታዬ ሆይ እንዴት አድርጌ ነው እስከ ማታ የምቆየው? አሁን ፈጥነህ እርዳኝ። እንዲህ ብቻዬን ባለሁበት ሁኔታ አትተወኝ። አሁን ድረስልኝ ሆነ የኔ ጸሎት። እኔ ይህን የሚመስል ሁኔታ ውስጥ በምገኝበት በዚያች ማለዳ ከምጥ የመገላገያ ሰዓታቸው የደረሰላቸው ሴቶች ግፊ፣ አንድ ጊዜ ባክሽ ጨዋቱን ተይውና ይልቅ ዝም ብለሽ አምጪ፣ አሁን ግፊ አዋላጆቹ ነርሶች ሲሏቸው ለአንዴና ለመጨረሻ ኃይለኛ የምጥ ጨዋት ካሰሙ በኋላ ወዲያውኑ ተከትሎ የተወለደው ሕፃን መራራ ለቅሶ ድምጽ ካለሁበት ክፍል ባሻገር ከሚገኘው የማዋለጃ ክፍል በተደጋጋሚ ሰምቻለሁ። በቁጥር ከ3 እና ከ4 የማያንሱ ሴቶች በአዋላጆቹ ቁጣና የሚያመነጫጭቅ ተግሳጽ መሃል ልጆቻቸውን ወልደዋል። ታድለው እሳይ አምላኬ እንኳን ደረስክላቸው ብዬ አመሰገንኩት። የሰውን ልጆች ሁሉ ለመርዳት በምህረት ዙፋኑ ላይ የተቀመጠውን ጌታ እነዚያን የሚያስጨንቅ የምጣር ውስጥ በማለፍ ላይ የሚገኙትን ሴቶች ከማበረታታትና ከማጽናናት ይልቅ ርህራሄ በጎደለው አነጋገር ስለሚያመናጭቋቸው አዋላጆች ግን መጸለይ ጀመርኩ። እባክህ ጌታ ሆይ የርህራሄ መንፈስ ስጣቸው። ምናልባት ሌሊቱን በሙሉ ያለ እንቅልፍ በስራ ብዛት በማደራቸው ምክንያት ሊሆን ይችላል እንዲህ የሚሆኑት። የሚገርመኝ እንዲህ በየመሃሉ በሚያጣድፈኝና ፍጥነቱን እየጨመረ በመጣው የምጥ ግፊት መሃል አምላኬ ይሰጠኝ የነበረው ሽልብታ የሚጣፍጥና በዚያው ተኝቼ በቀረው የሚያሰኝ አይነት መሆኑ ነበር። ሆኖም በፊት ከነበረኝ ይልቅ ከፍተኛ በሆነ የምጥ ግፊት ኃይል ለመንቃት ተገድጄና በላብ ተዘፍቄ እንደገና ራሴን አገኘዋለሁ። አሁን በእኔ አስተያየት የመጨረሻው መጨረሻ ላይ ደርሻለሁ። አረ ጌታ ኢየሱስ ሆይ ድረስልኝ። በጌቴሰማኒ የደም ላብ እስኪያልብ ስለ ዓለምና ስለ እኔ ኃጢአት ያማጥክ የጣር ሰው ጌታ ኢየሱስ በቀራኒዮ መስቀል ላይ ደምህን ያፈሰስክልኝ በኃጢአት ምክንያት በሰው ልጆች ላይ ለወደቀው መከራና በሳ ዋጋ ክቡር ነፍስን አሳልፈ የሰጠህ አንተ እኮ ለዚህ ሁሉ ጣሪ ነው ዋጋ የከፈልክልኝ። አሁን ድረስልኝ። ሰዎችን ለስቃይ ጥሎ የማይዘነጋው የዚያ የቀን አገልጋይ የጥበቡ አምላክ አልቻልኩምና ቶሎናልኝ ብዬ የእንባ ጸሎቴን ወደ አምላኬ ረጨው። ድንገትም አንድ የሚያስደንቅ ነገር ሆነ። የስጋዬና የነፍሴ ጌታ በዚያች ክፍል ውስጥ የሆንኩትን ሁሉ አየና ከሰማያት አንጎዳጎደ። ለረድኤቴም በደመናት ላይ እየተረማመደ ከተፋለልኝ።
በዚህ አይነት የምጣር እስከ ማታ እንድቆይ አይሆንልኝም ሲል ልጄን እምነትን በተኛውበት አልጋ ላይ እንዳለው አምላኬ ያገላግለኝ ገባ። በዚህ ጊዜ ነበር በድንገት ልጄ ታፍና እንዳትጎዳብኝ አሁን እንኳን ሊረዱኝ ቢመጡ ብዬ አረ ሰዎች ድረሱልኝ፣ ልጅ ተወለደ፣ ወንድ ይሁን ሴት የምወልደው ገና ስላላወቅኩ ረባካችሁ ድረሱ እያልኩ ጩኸቴን አቀለጥኩት። ባጠገቤም የነበረውን መጥሪያ በእጄ የምችለውን ያህል ሙጭጭ አድርጌ ይዤ እየደወልኩ በማወለጃው ክፍል በዚያን ጠዋት ከነበሩት ወላጆች ብዛት የተነሳም የታከታቸው አዋላጆች ገና ማታ እንደምትወልድ ነገርናት ይህች ቀበጥ ደግሞ አልጋ ላይ ምን ያስጮሃታል በሚል ልብ ይመስላል አመጣጣቸው ዘና ብለው ነውና። ሆኖም ከማወለጃው አልጋ ላይ ሳይሰቅሉኝ ክፍሌ ከተኛሁበት ልጄን በመውለድ ላይ እንደምገኝ የሚያየውን አይናቸውን ወደ ላይ ተንፍሺ፣ ወደ ላይ ተንፍሺ፣ እርጂን እባክሽን ወደ ላይ። በዚህ ሁኔታ ነበር የመጀመሪያ ልጃችን እምነት ጥበቡ ሐሙስ ሰኔ 24 ቀን 1968 ዓመተ ምህረት ከጠዋቱ 4 ሰዓት ከ20 ደቂቃ ላይ ጥቁር አንበሳ ሆስፒታል ውስጥ የተወለደችው። ምንም አይነት ያልተጠበቀ ነገር ቢከሰት በደስታ ሊረዱኝና ችግሩን ሊያስወግዱ የሚችሉ የጥበቡ መምህራንና ወዳጆች በብዛት እዛ ስላሉ ተብሎ ለካስ ለኛ ጌታ ላለን ሰዎች የአምላካችን በውስጣችን መኖር ነው ዋናው ቁም ነገሩ። ለካስ የትም ቢሆን የት ውስጣችንና በዙሪያችን በጎናችንና ባጠገባችን መሆን የሚቻለው አንድና አንድ እርሱ እግዚአብሔር ነው። ለካስ ጊዜያትና ሁኔታዎች ሊከለክሉት የማይችሉት ጌታ እግዚአብሔርን ብቻ ነው። ለካስ በሌሊትም ቢሆን በቀን ደውይልኝ ወዲያው እደርስልሻለሁ ያለችኝ ፕሮፌሰር ሐምሊንን ፈቃደኝነቷ ብቻ በቂ አልነበረም። ሊያግዷት የሚችሉ ደንቃራዎች እክሎችና ሁኔታዎች ከሺ በላይ ሊያጋጥሙ ይችሉ ኖሯል። በዚያ ቀን ያስተዋልኩት ነገር ቢኖር በጥልቅ ጸጋውና ምሕረቱ ምክንያት ውስጤን መኖሪያውና መቅደሱ ሊያደርግ ስለወደደው ስለ አምላኬ ስለ እግዚአብሔር ፈጥኖ ደራሽነት ነው። ስለዚህ በሰው እንደተገመተው ወደ ማታ ምሽቱ ላይ ሳይሆን ገና በጠዋቱ አምላኬ በሰላም ገላግሎኛል። ልጄን ሊያት አሁን ምጤ ብቻዬን ወደ ጨረስኩበት ወደ ቀደመው ክፍሌ መልሰውኛል። ውጭውን ሲንከራተቱ የዋሉት ወላጆቼና ቤተሰቦቼ በሰላም መገላገሌ የተነገራቸውም ከሰዓታት በኋላ ነው። አሁንም ሊገቡ አልተፈቀደላቸውም። እስር ቤት ውስጥ ያለው ያህል ተሰማኝ። ሁሉን ረስቸው ከቤተሰቦቼ ጋር ተቃቅፈን ተሳስመን ጌታን ለማመስገን ልቤ ቸኩሏል። ልጄንም አጸዳርተው ሌላ ሕፃናት ክፍል ስላስተኛት ገና አላየኋትም። ሆዴም ምግብ ፈልጎ እጅጉን ረሃብ ይሰማኛል። ከረሃቡ ይልቅ ግን የልጄን አይኖች በአይኔ ለማየት በእጆቼ አቅፌ ክንዴ ላይ ለማስተኛት ናፍቆቱ አስቸግሮኛል። አንዱ የዋርዶ ሐኪም በመጨረሻ ሊያይኝ ሲገባ እባካችሁን ልጄን አጠገቤ አምጡልኝ ላያት ፈልጋለሁ አልሁት። ደግሞስ መቼ ነው ወደ ተያዘልኝ መኝታ ክፍሌ የምትወስዱኝ? ከቤተሰቤ መገናኘት አልቻልኩም ብዬ ሆድ በባሰው መልክ መጠየቄን አስታውሳለሁ። ሐኪሙም እስካሁን ለምን ልጇን አላመጣችሁላትም? ወደ መኝታ ክፍሏም ትወሰድ እንጂ ብሏቸው ከክፍሉ ወጣ። ከብዙ ጥበቃና ትዕግስት በኋላ ልጄን እምነትን በሕፃን አልጋ አምጥተውልኝ ለመጀመሪያ ጊዜ ሳያት በውስጤ ተቀርጾ የቀረው ትዝታ አሁንም አስታውሰዋለሁ። በጸጥታና በሚያስደንቅ ሰላም የተሞላው ገጽታዋ የሚነግረኝ ነገር ነበረው። የሆነ መለኮታዊ እረፍት የተሞላበት በጸጥታና በእርጋታ የተሞላ ማንነት ያላት መንፈሰ ውብ ልጅ እንደሆነች ምቾቱና ሙቀቱ በሚስማማት መጠን ሆኖላት ለሕይወት የሚያስፈልጋትን ምግብ ሁሉ ያላንዳች ችግር ታገኝ ከነበረችበት የ9 ወር ቤቷ ወጥታ እንግዳ ወደ ሆኖ ዓለም ስትመጣ ሌሎቹ ሕፃናት ምርርና እሪ ብለው እንደሚያለቅሱት አይነት ዋይታ ለማሰማቷ ትዝ ይለኛል። ይህች ከጥቂት ሰዓት በፊት ከአብራኬ የተገኘች ሕፃን እንዲህ የሚል ድምፅ የለሽ አዋጅ የምታውጅልኝ መሰለኝ። ማሚዬ፣ ሐዘን ቢሆን ድንጋጤ ወይ ሁካታ
የሰይጣን ሽብር ጋጋታ፣ የመንፈሳዊ ሕይወትሽ ግንባታ ቢጠናከርልሽ በጌታ ብትቆም ነፍስሽ ጸንታ በአምላክሽ ኃይል ትሻገሪያለሽ የማዕበሉን ድንፋታ። አዲስ ኑሮን ለመጀመር የእፎይታ የማይበገር ሕይወት የማይፈታ የሰላም የጸጥታ የመታመን የእርጋታ። ስለዚህ እኔና ልጄ ለመጀመሪያ ጊዜ አይን ለአይን የተያየን ዕለት ያ በመታቀፊያ ጨርቅ ተጠቅልሎ አጠገቤ የተኛ አዲስ ሕይወት በታላቅ እርጋታና ጸጥታ ተሞልቶ ያጫወተኝና የመከረኝ ታላቅ ቁም ነገር እንዲህ የሚል ነበር እና እኔም እሺ ልጄ አሜን ይሁንልኝ በማለት በልቤ ጠብቄዋለሁ። የመልእክቱ ዝርዝር ሐሳብ የገባኝ ግን በፊቴ በተደቀነው ቅርብ ዘመን ውስጥ ሊሆን ያለው ከሆነ በኋላ ነበር። የገዛ ልጁን አዋልዶ ለማቀፍ እንዲያበጉጉት ሲጠባበቅ ከነበረው አባቷ ቀድሜ የማቀፍና እነዚያን ውብ ለጋ ጉንጮቿን ለመሳም የታደልኩ እኔ እናቷ ነበርኩ። ካልጋዋ ውስጥ አውጥቼ አጠገቤ ያስተኛኋት ይህችን መንፈሳዊ ውብ ሕፃን የተጠቀለለችበትን ጨርቅ ፈትቼ ትናንሽ እግሮቿንና እጆቿን ሁለመናዋን አገላብጫ አየኋት። እጆቿን፣ እግሮቿን፣ ጉንጮቿን ለመጀመሪያ ጊዜ ሳምኩ። ያ አስጨናቂ ምጥ የተረሳው ወዲያው እንደወለድኩ ነው። እንኳን ምጡ ተተክቶ ሆድ ሆዴን ይልሰኝ የነበረውም ረሃብ አሁን ተረስቷል። በሕፃን እምነት ላይ የሰፈነው መለኮታዊ እርጋታና ጸጥታ ከውስጧም የአዋጅ ያህል በነፍሴ የተስተጋባው መልእክት ሁለንተናዬን ይዞታል። ከሰዓት በኋላ ወደ 10 ሰዓት አካባቢ ከቤት ተዘጋጅቶ በብዙ ልመና አጥሚት በፔርሙዝ ገብቶልኛል። ከምሽቱ 12 ሰዓት ላይ ወደ መኝታ ክፍልሽ እንውሰድሽ ተብዬ ያን የመሰለ የማይረሳ ውሎ የዋልኩበትን የማዋለጃ ክፍል ለቅቄ ወጣው። ጥበቡ ወደ ቀብሪ ዳር ከመመለሱ በፊት ነበር ወልጄ የምተኛበትን የአንደኛ ማዕረግ ክፍል ያዝ ነው። አሁን ግን አምጥተው ያስተኙኝ ብዙ አልጋዎች ከሚገኙበት ከ3ኛ ማዕረግ መሆኑን ሳይ ለመጡኝ ሰዎች ብነግራቸውም ጆሮ የሚሰጠኝ አጣው። ቤተሰቦቼ የሚጠብቁኝ በተያዘልኝ አልጋ አካባቢ እንደሚሆን ማለዳ ተነጋግረናል። አሁን እዚህ መሆኔን በምን ያውቃሉ? እንዴትስ ሲሆን በመጨረሻ ልንገናኝ የምንችለው እያልኩ አውጠነጥንና እጸልይም ገባው። ከተኛሁበት አልጋ አጠገብ የተኛችን መጫት ባለቤቷ አጠገቧ ሆኖ ምግብ ያጎርሳታል። ድንገት የጥባቡ ናፍቆት አገረሸብኝ። አይኖቼ እንባ ማቆርዘዝ ጀመሩ። እንባ በጋረዳቸው አይኖቼ ጭጋግ ውስጥ በሆስፒታሉ ኮሪደር እናቴና እህቶቼ ግራ በገባው መልክ ዝግ እያሉ ሲራመዱ ድንገት አየኋቸው። ከማዋለጃ ክፍል ከወጡ በኋላ የት እንዳለው ስለማያውቁ ነው። ከጎኔ ባለው አልጋ ላይ ባለቤቱን በመንከባከብ ላይ የሚገኘውን ሰው እባክህ የኔ ወንድም ይቅርታ ላስቸግር፣ አሁን በኮሪደሩ ውስጥ በዚህ አቅጣጫ እያመለከትኩ የሄዱት የኔ ቤተሰቦች ናቸው፣ የት እንዳለው ስለማያውቁ ብትነግርልኝ አልኩት። እግዚአብሔር ይስጠውና ሮጦ ሄዶ መልእክቴን አደረሰልኝ። ከምሽቱ 12 ሰዓት ከ45 ገደማ አገኘኋቸው። የቀኑን ውሎዬ ሁኔታ ነው መሰል እናቴንና እህቶቼን ሳይ የብሶት እንባዬን እስኪ ደነግጦ ለቀቅኩት። ከዚያም በኋላ ነበር ወደ ተያዘልኝም የመኝታ ክፍል የተወሰድኩት። ሁሉን ቻይ በሆነው በእግዚአብሔር እርዳታ በጤናማ አወላለድ ከጤናማ ልጅ ጋር ስለተገላገልኩ ከሆስፒታል ብዙ የሚያሰነብተኝ ችግር አልነበረብኝም። እኔም ሆንኩ ሕፃኗ ትንሽ እስክንጠነክር ናዝሬት ወደ ወላጆቼ መኖሪያ ቤት ተወስደን 1 ወር ያህል እንደታረስኩኝ እናቴ ኦጋዴንን እንድታየው ለጥቂት ቀናትም አብራን እንድትሰነብት በአውሮፕላን ወደ ቀብሪ ዳሃር ተጓዝን። በአውሮፕላን ማረፊያው ተገኝተው የተቀበሉን ጥበቡ፣ ኢያሱና ሰይፉ ነበሩ። ቀብሪ ዳሃር ከገባን አንስቶ ልጃችንን ጥንቃቄና ፍቅር የተሞላበት አባታዊ እንክብካቤ ሲያደርግላት ሳይ ጥበቡ ኃይለ ሥላሴ ተወዳጅ ሐኪም፣ መንፈሳዊ መሪ፣ እግዚአብሔር የረዳው አፍቃሪ ባል እና
ተንከባካቢ አባትም እንደሆነ ተመልክቻለሁ። ለልጃችን ለእምነት ጤናማ እድገት የሚረዷትን የምግብ አይነቶች በፕሮግራሙ አውጥቶ የተመጣጠነ አመጋገብ እንድታገኝ ጥረት አድርጓል። ልጃችን እምነት የምግብ ፍላጎት እጅግም አልነበራትምና ከስራው ሲመጣ እርሱ በዘዴ አንዳንዴም በማስገደድ ለሰዓቱ የተዘጋጀላትን ምግብ ይመግባታል። አሁን ሕፃን እምነት እኔን ከምታውቀው ባልተናነሰ መንገድ አባቷን ታውቀዋለች። ገና ድምፁን ከሩቅ ስትሰማ በደስታ እግሮቿን ታወራጫለች። በንቃት ኮቴውን ትጠባበቃለች። ስታየው ጥርስ ያላወጡትን ድዶቿን በደስታና በፈገግታ ትከፍታለች። በሰው ደረጃ ከኔ ሌላ ጥበቡ የሚወዳት ልጅ ከአብራካችን ስለተገኘች ደስ አለኝ እንጂ አልቀናሁም። አንድ ወቅት ግን ሁለታችንም ወደ እርሷ የሚያደላ ፍቅር ስለታየብን ለእርስ በርሳችን ያለን ፍቅር እንዳይረሳ የተዋወስንበት ጊዜ ትዝ ይለኛል። በዚያን ዓመት ከአብራካችን በተገኘችው ከዚች ውብ ብላቴና ከእምነት ሌላ ትዳራችን ያፈራቸው መንፈሳዊ ልጆች ነበሩትና ልጃችን የተወለደችው እየሰፋ በመሄድ ላይ የነበረውንና የኔና የጥበቡን የማያሰልስ መንፈሳዊ እንክብካቤ የሚያስፈልገው የጌታ ቤተሰብ መሃል ነበር። እምነት አሁን መዳህ ጀምራለች። በዚያው አካባቢ ጥበቡ ለሥራ ጉዳይ አዲስ አበባ ሊሄድ ሆነ። እኔም እድሉን በመጠቀም ከትንሽ ጊዜ በኋላ በእግሯ ለመሄድ እንዲረዳት የሕፃናት ጋሪ ወከር ገዝቶላት እንዲመጣ ነገርኩት። እርሱ ግን በጌታ ሥራ ላይ በየዳር አገሩ ስለ ወንጌል የሚንከራተቱን አገልጋዮች ጥቂት ጊዜም ቢሆን ገለል አድርጎ ወደ ቀብሪ ዳሃር ማምጣትና ማሳረፍ እንዳለበት በልቡ በጣም ይጉላላል። ስለዚህ ከሄደበት የሥራ ጉዳይ ባሻገር በነበረው ትርፍ ጊዜ ለነዚህ ወገኖች ሁኔታዎችን ማመቻቸትና አጓጉዞ ማምጣት የልቡ ሸክም ሆኗል። ጥበቡ ወደ አዲስ አበባ ከሄደበት ጊዜ አንስቶ ልጃችን እምነት ከመዳህ አልፋ አንዳንድ ዕቃዎች እየያዘች መቆም ስለጀመረች የጋሪውን መምጣት በናፍቆት እጠባበቃለሁ። ጥበቡ እንዲያርፉ ካሰበላች አገልጋይ ቤተሰቦች ጋር መጣ። በደህና በመድረሳቸው እጅግ ደስ ብሎኝ በመልካም አቀባበል ተቀበልኳቸው። ከጥቂት ቆይታ በኋላ ጥበቡ ካመጣቸው ጓዝ መካከል በጉጉት የምጠባበቀውን የልጃችንን የእምነት ጋሪ ለማየት ስለቸኮልኩ ጠየቅኩት። የጥበቡ መልስ ጊዜ ስላጠረኝ እሱን አልገዛሁም የሚል ስለነበር ከፋኝና ወደ መኝታ ክፍላችን ገብቼ አለቀስኩ። የኔና የልጄ ነገር በጥበቡ የተረሳ መሰለኝ። ለኔና ለልጁ ያለው ፍቅር ወሰኑ የተደፈረ መሰለኝ። ጥበቡ ደንግጦ ቢያባብለኝም እንዳዘንኩ ቆየው። በዚያ ሁኔታ ሳለው ለጸሎት ስንንበረከክ ልክ ጌታ ለማርታ የተናገራት ቃል ወደ እኔ መጣ። ማርታ ማርታ፣ በብዙ ነገር ትጨነቂያለሽ፣ ትታወቂያለሽ። የሚያስፈልግሽ ግን ጥቂት ወይንም አንድ ነገር ነው። ማርያም መልካም ዕድልን መርጣለች፣ ከእርሷም አይወሰድባትም ያላት ሉቃስ 10 ቁጥር 42። በዚያ ጊዜ ነው ደንግጬ ንስሐ ገባው። ይቺ የሰጠህን ብላቴና በጋሪም ሆነ ያለ ጋሪ እርዳታ አንተ በሰጣት እግሮቿ ጊዜው ሲደርስ ትሄዳለች። ስለዚህ እኔን ደካማዋን ይቅር በለኝ በማለት ራሴን አስተካክያለሁ። ጥበቡ በጣም የሚያስደንቅ አክብሮት ለእግዚአብሔር ያለው ሰው በመሆኑ ከህይወቱ ብዙ ልማር የሚገባኝ ጉዳይ መኖሩን ልቤ ተረድቶታል። ከተጋባንም ጊዜ አንስቶ ለጌታ አስራት የምንሰጠው ከደሞዛችን 15% እንዲሆን ነው የወሰንነው። ለጌታ አስራት ብለን ከለየነው ገንዘብ ዝርዝር ፍራንክ እንኳ አስፈልጎኝ ከዚያ በለውጥ እንደወስድ ስለማይፈቅድልኝ ለጌታ የለየነው ቅዱስ እንደሆነ ከጥበቡ ተምሬያለሁ። በጊዜው የጌታን ሥራ ለመስራት በዱር በገደሉ ራሳቸውን ጥለው ወንጌል በመስበክ ላይ የሚገኙ ቤተክርስቲያናችን እንኳ ገና ያልተቀበለቻቸው የሙሉ ጊዜ አገልጋዮች ጉዳይ ታላቅ ኃላፊነት ይሰማው ነበር።
ስለሆነም የተላኩት ከጌታና በጌታ መሆኑን ስለ እነርሱ የመንፈስ ምስክርነት ጥበቡ ላገኘባቸው የሚሰማውም ሸክም ከፍተኛ ነበር። እግዚአብሔር በሕይወቱ ኃላፊነትና ተጠያቂነት እንደሰጠው ያህል ስለ እነዚህ ጥበቡ ሲገደው አውቃለሁ። ስለዚህ ተስማምተን እንዲህ ለመሰሉ የወንጌል አገልጋዮች ከደሞዛችን የለየነው አለ። ጥበቡ ግን በዚህም አይበቃውም። እንዲህ የመሰሉትን የወንጌል አርበኞች ቀብሪ ዳሃር በነበረው ቤታችን እያመጣ ገለል አድርጎ ሲያሳርፋቸው በትህትና ዝቅ ብሎ እግሮቻቸውን እያጠበ ሊያገለግላቸው ይናፍቃል። ደስታውንና እርካታው ያንን ማድረግ ሲሳካለት እንደሆነ ገብቶኛል። ስለዚህ ይህንን የክርስቶስ አይነት ልብ እኔም በአምላኬ ፊት ወድቄ ለመለመን ቆርጬ ተነሳው።